ምዕራፍ 30 የዕጣን መሠዊያ። የዕጣን መሠዊያውን ከማይነቅዝ እንጨት ሥራ። ርዝመቱ 1 ክንድ ስፋቱ 1 ክንድ 4 ማዕዘን ይሁን። ቁመቱም 2 ክንድ ይሆናል። ቀንዶቹም ከእርሱ ይሰሩ። ወለሉንም የግድግዳውንም ዙሪያ ቀንዶቹንም በጥሩ ወርቅ ትለብጠዋለህ። በዙሪያውም የጥሩ ወርቅ ክፈፍ ታደርግበታለህ። ከክፈፉም በታች 2 የወርቅ ቀለበቶች አድርግለት። በዚህና በዚያ 2 ጎን ታደርጋቸዋለህ። እርሱን ያነሱባቸው ዘንድ የመሎጊያዎቹ መግቢያ ይሁን። መሎጊያዎቹንም ከማይነቅዝ እንጨት አድርግ፣ በወርቅ ለብጣቸው። ለአንተ በሚገለጥበት በምስክሩ ታቦት ላይ ባለው መጋረጃ ፊት ታኖረዋለህ። አሮንም በጎ መዓዛ ያለው የደቀቀ ዕጣን በውስጡ በየማለዳ ይጠንበት፣ መብራቶቹን ሲያዘጋጅ ይጠነው። ይህም በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ዕጣን ይሆን ዘንድ አሮን በማታ ጊዜ መብራቶቹን ሲያበራ ያጥነዋል። ሌላም ዕጣን የሚቃጠለውን መሥዋዕት የእህሉንም ቁርባን አታቀርብበትም፣ የመጠጥም ቁርባን አታፈስበትም። አሮንም በዓመት 1 ጊዜ በቀንዶቹ ላይ ማስተስረያ ያደርጋል። በዓመት 1 ጊዜ ኀጢአትን ከሚያነጻው ደም ይወስዳል፣ የልጅ ልጆቻቸውንም እንዲያነጻ ያደርጋል። ይህም ለእግዚአብሔር ቅዱሰ ቅዱሳን ነው። ቤዛ ነፍስ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተ የእስራኤልን ልጆች ቁጥር የወሰድክ እንደሆነ በቈጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቈጠርካቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። ይቈጠሩ ዘንድ የሚያልፉት ሁሉ የሚሰጡት ይህ ነው። እንደ መቅደሱ ስቅል ሚዛን የስቅል ግማሽ ይሰጣል። ስቅሉም 20 አቦሊ ነው። የስቅሉም ግማሽ ለእግዚአብሔር ቁርባን ነው። ይቈጠር ዘንድ የሚያልፈው ሁሉ ከ20 ዓመት ጀምሮ ከዚያ ከፍ ያለ የእግዚአብሔርን ስጦታ ይሰጣል። ለነፍሳችሁ ቤዛ የእግዚአብሔርን ስጦታ ስትሰጡ ባለጠጋው ከስቅል ግማሽ አይጨምር፣ ድሃውም አያጉድል። የማስተስረያውንም ገንዘብ ከእስራኤል ልጆች ወስደ ለምስክሩ ድንኳን ማገልገያ ትሰጠዋለህ። በእግዚአብሔር ፊት ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። የመታጠቢያ ሰን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የመታጠቢያ ሰን ከናስ መቀመጫውን ከናስ ሥራ። በምስክሩ ድንኳንና በመሠዊያው መካከል ታኖረዋለህ። ውሃውም ትጨምርበታለህ። አሮንና ልጆቹም እጆቻቸውንና እግሮቻቸውን ይታጠቡበታል። ወደ ምስክሩ ድንኳን በገቡ ጊዜ በእግዚአብሔር የእሳት መሥዋዕት ያቃጥሉ ዘንድ ወደ መሠዊያው ሊያገለግሉ በቀረቡ ጊዜ እንዳይሞቱም ይታጠቡበታል። ወደ ምስክሩም ድንኳን በገቡ ጊዜ እንዳይሞቱ እጆቻቸውንና እግሮቻቸውን ይታጠቡ። ይህም ለእነርሱ ከእነርሱ በኋላ ለልጆቻቸው የዘላለም ሥርዓት ይሆንላቸዋል። የቅባ ዘይት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተም ክብሩን ሽቶ ውሰድ፣ የተመረጠ የከርቤ አበባ 500 ስቅል፣ ከዚህም ግማሽ ጣፋጭ ቀረፋ 250 ስቅል፣ ያማረ የጠጅ ሣርም እንዲሁ 250 ስቅል፣ ብርጉድም 500 ስቅል እንደ መቅደሱ ስቅል ሚዛን። የወይራ ዘይትም እንደ የኢን መስፈሪያ ትወስዳለህ። በቀማሚም ብልሃት
እንደ ተሠራ ቅመም የተቀደሰ የቅባት ዘይት ታደርገዋለህ። የተቀደሰ የቅባት ዘይት ይሆናል። የምስክሩንም ድንኳን፣ የምስክሩንም ታቦት፣ የገበታውንም ዕቃውንም ሁሉ፣ መቅረዙንም፣ ዕቃውንም፣ የዕጣን መሠዊያውንም፣ ለሚቃጠል መሥዋዕት የሚሆነውንም መሠዊያና ዕቃውንም ሁሉ፣ የመታጠቢያውን ሰንና መቀመጫውንም ትቀባበታለህ። ሁሉንም ትቀድሳቸዋለህ። ቅዱስ ቅዱሰ ቅዱሳን ይሆናሉ። የሚነካቸውም ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን ቅባቸው፣ ቀድሳቸውም። አንተም ለእስራኤል ልጆች እንዲህ ብለህ ተናገር፣ ይህ ለልጅ ልጃችሁ የተቀደሰ የቅባት ዘይት ይሁን። በሌላ ሰው ሥጋ ላይ አይፍሰስ። እንደ እርሱም የተሠራ ሌላ ቅባት አታድርጉ። ቅዱስ ነው፣ ለእናንተም ቅዱስ ይሁን። እንደ እርሱ ያለውን የሚያደርግ ሰው በሌላም ሰው ላይ የሚያፈስ ሰው ከሕዝብ ተለይቶ ይጥፋ። የዕጣን ዝግጅት። እግዚአብሔርም ሙሴን አለው፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ በዛጎል ውስጥ የሚገኝ ሽቱ የሚሸትም ሙጫን፣ ጥሩም ዕጣንን ውሰድ። የሁሉም መጠን ትክክል ይሁን። በቀማሚ ብልሃት እንደ ተሠራ የተቀመመ ንጹሕና ቅዱስ ዕጣን አድርገው። ከእርሱም ጥቂት ትወቅጣለህ፣ ታልመውም አለ። ከዚያም ለአንተ በምገለጥበት በምስክሩ ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም ቅዱሰ ቅዱሳን ይሁንላችሁ። በዚህም አሰራር የዚህን ዕጣን ዓይነት ለእናንተ አታድርጉ። በእናንተም ዘንድ ለእግዚአብሔር የተቀደሰ ይሁን። ሊያሸተውም እንደ እርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ።